ስለዚህ ህዳር 12 እና ሰኔ 12 ብለው የሚያከብሩት የኦርቶዶክስ ተዋሕዶ ቤተክርስቲያን በዓል ብለው የሚሉት አንደኛ መጽሐፍ ቅዱሳዊ አይደለም። ለምንድን ነው? ሌላ ብለው ቢሉ መብታቸው ነው፣ ይችላሉ። በሚካኤል ስም ግን ሚካኤል እኛን ይመለከተናል። ምክንያቱም የመልአኩን ስም እስከጠሩ ድረስ መልአኩን ነው ብለው እስካሉ ድረስ መልአኩ ጴንጤም አይደለም፣ ኦርቶዶክስም አይደለም፣ ጁዳይዝም አይደለም። የጌታ መልአክ ነው፣ የጌታ ሰራዊት ነው። ስለዚህ የህዳር ሚካኤልና የሰኔ ሚካኤል በዓል ማክበር ይህ መጽሐፍ ቅዱሳዊ ነው። እንደውም ይኸው መርሃ ጽድቅ ባህል ሃይማኖት በተባለው መጽሐፍታቸው ላይ ዝሁል የሚባል ጣዖት ይከበርበት እንደነበረ በግብፅ ሀገር ራሷ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትንሣኤ ማተሚያ ድርጅት በታተመው ለሶስተኛ ጊዜ በታተመው ላይ የጣዖት የሚመለክበት ቀን ነበረ። ወር በገባ በ12 የሚካኤል ዓመታዊ ወርሃዊ በዓል የሚባለው ሁሉ በሙሉ ጭምር ለምን እንደሚከበር ምንጩን ያው እንግዲህ ከራሳቸው መጽሐፍ ታምጥተናል ማለት ነው። ስለዚህ የዓመቱ የወሩ እያላችሁ እናንተ አታከብሩ መላእክትን ብላችሁ የምትሉ ኦርቶዶክሳውያን፣ እኛ መላእክትን ቅዱሳን መላእክትን እግዚአብሔር እንደሰጣቸው ክብር እናከብራለን። ቅዱስ ሚካኤልን አግኝተኑ እኛ የቆሎ ባልንጀራችን አይደለም። የእግዚአብሔር ገናና የሆነ የእግዚአብሔር መልአክ ብናገኘው ሚካኤል ነኝ ብሎ ቢመጣ በእውነት ቢመጣ ለአንድ መልአክ የምናደርገውን ክብር ሰተን እናናነግራለን ማለት ነው። እናከብራለን ብለን ግን እግሩ ስራ እንንደባለልም አንንከባለልም። ይሰመርበት። እንዲህ የሚባል ነገር የለም። እኔ ሚካኤል ነኝ ናና ወድቀ ስገድልኝ ብሎ ቢለው አላደርገውም። እግዚአብሔር ምስክሬ። ይመታል እኮ ኤርሚያስ ብለህ ካልክ ስልጣን የለውም፣ በእኔ ላይ ስልጣን የለውም። አልሰግድም ብዬ ብለው ለምንድን ነው የማሰግድልኝ ብሎ እኔን የመምታት ስልጣን የለውም ነው ብያልኩ ወንድሜ። እግዚአብሔር የማይሰግዱላችሁን መልአክ ግደሉ ብሎ አላለም አይልምም። ትእዛዝ እንደዛ አልሰጠም። ስለዚህ ብርሃናዊ የሆነው ቅዱስ መልአክ ሚካኤል ማን እንደሆነ እናውቃለን። ብርሃናዊ የሆነው ቅዱስ መልአክ ገብርኤል ማን እንደሆነ እናውቃለን። የጌታ መልአክ ነው ማለት ነው። እና ጸጋ ይብዛላችሁ። በዚህ አጋጣሚ ችል ልናገርና እለህትየው ልስጣት ቤቱን መሪው ቁርስ እየበላው ስለሆነ በጌታ የተወደዳችሁ ወንድሞች እናቶች፣ ከዚህ በፊት አንድ መጽሐፍ መልካም ወጣት ደርሷል። መልካም ወጣት ደርሷል። ከዚህ በፊት አንድ ጊዜ የሆነ ያስለመዳችሁኝ ልምምር ነበር። ለመልካም ወጣት ምንድን ነው የለመድኩትኝ? ለመልካም ወጣት ከዮኒ ጋር የሚሰበሰቡ ከአገር አቀፍ ከኢትዮጵያ ወጣቶች አሉ የሚመጡ ማለት ነው። እና ብዙዎቹ ጌታን ይቀበላሉ። እግዚአብሔርን ስለዚህም እጅግ አድርገን እናመሰግናለን። ስለ መልካም ወጣት አገልግሎትም ጸልዩ። ጌታ ይባረክ። አገልግሎቱ የጌታ ነው ብዬ እኔ በጽኑ አምናለሁ። እና ከዚህ በፊት አንድ ያስለመዳችሁን ልምምድ በዚህ በመልካም ወጣት ፕሮግራም ላይ አንድ የመጽሐፍ ግዢ አድርጋችሁልኝ መጽሐፉን ስፖንሰር ሆናችሁ ነበረ እና ያን መጽሐፍ በዛ በመልካም ወጣት ለሚመጡ ወጣቶች ተሰራይቶ ወደማያምኑ ወገኖች ቤት ውስጥ ገብቷል መጽሐፉ ማለት ነው። በጣም ወሳኝ መጽሐፍ ስለሆነ ማለት ነው። አሁን ወንድማችን ቴዲዬ አንድ መጽሐፍ አውጥቷል። ለማርያም ስዕል መስገድ ይገባሃልን ብሎ የሚል ማለት ነው። እና ይህንን መጽሐፍ በበጎ ፈቃደኝነት አንዳንዶቻችሁ ከቻላችሁ 10 ካልሆነም 5 ካልሆነም 3 ካልሆነም 2 ካልሆነም 1 ካልሆነም ለ2 ተቀናይታችሁ አንድ መጽሐፍ ለ2 የምትገዙልኝ ወገኖች ካላችሁ በጌታ ፍቅር ጠይቃችኋለሁ። መጽሐፉን እናንተ ስፖንሰር ከሆናችሁ መልካም ወጣት በሚመጡ ለወንድማችን ዮኒ ጋር የሚመጡትን ከዮኒ ጋራ ትእዛዝ ብቻ ነው የምሰጠው። በጣም መወደው ወንድም ስለሆነ ማለት ነው። ይሄን አድርግ ብዬ ስለው ዮኒ ዮናታን አክሊሉ ያደርጋል። እና ቴዲ ወንድማችን መጽሐፉን ጽፎታል። ቴዲ ትልቁ ላይ ያደረኩት ማለት ነው። እና አዶ ነው የአንዱ መጽሐፍ ዋጋ ቴዲ የነገረን እስኪ ቴዲ ማይክ ሚዩት ነው እያወራ ከሆነ እሺ የአንዱ መጽሐፍ ዋጋ ስንት ነው? 250 ብር 250 ብር የኢትዮጵያ 250 ብር የአንዱ መጽሐፍ ዋጋ። ገጹ ስንት ነው? የመጽሐፉ ብዛት ገጹ ስንት ነው? ችግር የለውም። ኦኬ 250 ነው የኢትዮጵያ ብር ማለት ነው። ስለዚህ አንድ ሰው 125 ማውጥቶ አንድ መጽሐፍ ለ2 ብትገዙ ከቻላችሁም አንድ ሰው አንድ መጽሐፍ ቢገዛ አንድ ሰው 2ም 5ም 3ም 10ም 20ም
ከዛ በላይም ራሱ አቅም አለኝ ብሎ ካለ ፕሊስ እነዚህ መጽሐፍት ግዙልኝና ስፖንሰር ከሆናችሁኝ መልካም ወጣት ዮኒዬ ጋር የሚመጡ ወጣቶች የዘንድሮ 2018 የሚመጡ ወጣቶች እዛ በተለይ ጌታን የተቀበሉ አዳዲስ ሰዎች ለነሱ ነው የምንሰጠው። በባለፈው እንደዛን የሰጠው ነው። እናንተ ገዛችሁልን። ጌታን የተቀበሉ መልካም ወጣት ላይ ጌታን የተቀበሉትን ከዮኒ ጋር ተነጋገርን። የቤተክርስቲያኒቱ አስተዳደር የሆነችዋ እህት ናት መኪና መድቦላት ለዮኒ ነግሬው መኪና መድቦላት ቴዲ ቤት ድረስ ነው የመጣችው አይደል? ቴዲ አንተ ቤት ድረስ ነው የመጣችው አይደል? ልክ ነው። አስተዳደሯ ቤት ድረስ መታ ጭናው ነው የወሰደችው ማለት ነው። ቪዲዮ ሁሉ አሳይቻችኋለሁ። ምንም የድብብቆች ስራ አንሰራም። በጌታ ፍቅር የምለምናችሁ መጽሐፍት የምትችሉ ከሆነ እነዛን መጽሐፍቶች ለአንድ የመልካም ወጣት ወደ ቤተሰቡ ይዞ ይግባ። ለስዕል መስገድ ተገቢ ነውን ብሎ የሚል ለማርያም ስዕል መስገድ ይገባሃል። እንደዛ ነው አይደል ርዕሱ ቴዲ? ለመስገድ ይገባልን? ለስዕሏ መስገድ ይገባልን ብሎ የሚል ማለት ነው። ስለዚህ ይህንን መጽሐፍ በየቤታችን ያሉ ዘመዶቻችን ለስዕል እንዴት መስገድ እንደማይገባቸው የሚያሳይ ስለሆነ በጣም ቴዲ የማታውቁ ሰዎች በጣም ጥሩ ጸሐፊ ነው። በጣም ጥሩ ጸሐፊ እውነት ለመናገር ማለት ነው። ይሄ አይ ቲንክ ባልሳሳት 16ኛ ወይ 17ኛ ወይ ከዛ በላይ ነው የሚሆነው መጽሐፍትን በመጽሐፍ 18ኛ። ቴንክ ዩ እናንተ በጣም እግዚአብሔር አብዝቶልሃል በእውነት እና ስፖንሰር ሁኑኝ። በጽድቅ ነው የምጠይቀው። መጽሐፉ ወደ እኔ ጋር አይመጣም። ለእኔ ከዛ ከሚገዛ ውስጥ አንዱን ካላከልኝ ብቻ እሱንም ከተራራልኝ ማለት ነው። ይሄ ማለት ነው መጽሐፉ ከበር ይሄ ነው። በጌታ ፍቅር ልጠይቃችሁ የምትችሉ አንዳንድ ከዛም ከቻላችሁ ከዛ ያለፈ መጽሐፍ ከቻላችሁ 250 ነው የኢትዮጵያ አንዱ መጽሐፍ መልካም ወጣት እሺ ቴንክ ዩ ሰሉ ተባረክ የኔ እህት ጸጋ ይብዛልሽ። 20 መጽሐፍ ልትገዢልኝ? ቴንክ ዩ ኤርሚ። አቤት። እሺ ጸግዬ። አቤት። ከእሷ በፊትም የተናገሩ ሰዎች ስላሉ እንትን እንዳንል እያወራህ ስለነበር እንዳላቋረጥህ ብዬ ነው። እንዴት እናድርግ? እስቲ ቆይ እንዴት እናድርግ? እሺ ቆይ ሰልዬ ቴንክ ዩ ቴዲ። ቆይ አንዴ እህትዬው እንዴት እናድርግ? የቴዲ ቆይ አንዴ ኖ መጽሐፍ ሳይሆን የቴዲ አካውንትን ስጠንና ያው ታማኝ ወንድሜ ነው። በጣም ታማኝ ማለት በቃ በጣም ታማኝ ወንድሞች እናቶቼ፣ ስማቸውን ጠርቼ ስለምነግራቸው ወንድሞች በጣም ታማኝ ወንድም ነውና የገባውን ይነግረኛል። ለምን ያህል መጽሐፍ ዋጋ እንደሚሆን ይነግረኛል። ከቴዲዬ ስልክ ባንክ አካውንት ካለ ፊት ለፊት ላይ አድርገውና ቀጥታ የላኩትን ሰዎች ዝርዝራቸውን ትነግረኛለህ ማለት ነው። ለስንት መጽሐፍ እንደሚችል አሁን እህታችን ሰሎ የ20 መጽሐፍ ብላ እንዳለች ቤዚም መጣለች፣ ሌሎችም አሉ። ቴንክ ዩ። ጌም ገዛለሁ እያለ ነው። ተባረኩ። በቃ ስፖንሰር ሁኑን። መጽሐፍቶች ካሉ ጌታን ለሚቀበሉ ከዮኒዬ ጋር በባለፈው እንደዛ ነው ያደረግነው። አሁን ልክ እነዚህ ነው የማደርገው። ጌታን የሚቀበሉ ወጣቶች ለማርያም ስዕል መስገድ ይገባልን? ይህን መጽሐፍ ይዘውት ይግቡ ወደ የቤቶቻቸው ማለት ነው። መጽሐፍ ቤት ውስጥ ሲቀመጥ ያነቡታል። እውነት ለመናገር ማለት ነው። ሰው አያነብም ተብሎ አይባልም። ሜሎስ ወንድማችን ሜሎስ ታውቃላችሁ፣ እዚህ አሁን የሚያገለግለው ሜሎስ የቴዲን መጽሐፍ አንብቦ ነው ጌታን የተቀበለው። ራሱ ሲናገር ሰምታችኋል። መጽሐፍ አንብበው ጌታን የሚቀበሉ በጣም ብዙዎች አሉ። እና መጽሐፍ ትልቅ ስራ ነው የሚሰራ ወንድሞች እናቶቼ። በቃ መልካም ወጣት ለሚመጡ ወጣቶች በነፃ እንድንሰጣቸው ከቴዲ ላይ ስፖንሰር ሆናችሁ መጽሐፍ ግዙልኝ ነው ያልኩት። ተባረኩ። በበጎ ፈቃደኝነት ነው፣ በበጎ ፈቃደኝነት ግዴታ የለበትም። እህትየው መሲ የቴዲን አካውንት ወይ እንዲቀመጥ አድርጉና አንተም በሉ። ጸጋ ይብዛላችሁ። እርምዬ እኔማ ያገዛለሁ። ቴንክ ዩ። ቆይ ጌሚ እሺ፣ አንዴ እዚሁ ባንክ አካውንቱን አስቀምጥልን ቴዲ ፕሊዝ። ግን እኔ ብሩን እልካለሁ፣ መጽሐፉን እዛው ይሰጡት። እሺ፣ እዛው ነው እዛው ቴዲ ጋር ገንዘቡን ቴዲ ጋር ነው የምትልኩት፣ ኢትዮጵያ ነው የምትልኩት። ይኸው እዚህ ያለ የእሱ ባንክ አካውንት ነው የሚገባው። በማስም እንደገባ እዛ ያየዋል። አንተ የ20 መጽሐፍ ከቻልክ ሌሎችም እንደዚህ 20 መጽሐፍ እንደዚህ የሚችሉ ሰዎች ለስንት መጽሐፍ ብዙዎቻችሁ ፕሊዝ ስፖንሰር ሁኑን ፕሊዝ። በጌታ ትውልድ ይዳንበት። በባለፈው ታስታውሳላችሁ ለስዕል ማምለክ ተገቢ ነው አይደለም ብሎ የሚል ከኦርቶዶክሱ ከኦርቶዶክሱ ተሟጋች ጋራ የዲቤት ጥሪ ጠርቶኝ 25,000 ህዝብ ቀጥታ
ላይቭ ስርጭት በተከታተለበት በዚያን ቀን የነበረ ውይይት ከዛን ቀን ውይይት በኋላ ቆሼ ተራ ማለት ነው ቆሻሻ መጣያው እዛ አዲስ አበባ ቆሼ ተራ የሚባለው ላይ በማግስቱ ስዕሎቻቸውን አውጥተው ጥለው ተገኝተዋል። ቪዲዮ ሁሉ አለን መረጃ በማግስቱ ህዝቡ ማለት ነው። ከዛ የዲቤት ቀን በኋላ ለስዕል መስገድ ዜሮን የከተተው ጴንጤው ብሎ ማለት ነው። በቃ ዜሮ የሚናገረው አጥቶ በቃ እንደዛ አቀርቅሮ አፍሮ ነው ሄደው። ምክንያቱስ እግዚአብሔር አምላክ በስራ ላይ ስለሆነ ማለት ነው። ስለዚህ ቴዳም በዛ ላይ ተነስቶ ለማርያም ስዕል መስገድ ይገባሃልን ብሎ የሚለውን ይህን መጽሐፍ ጽፎታል። በጽሁፍም ደረጃ ወደ ቤት ቢገባ ጥሩ ነው እና ቆይ አንዴ ቆይ ጠብቁን። ውዳሴ ቴንኪው ጠብቁን። ቴዲዬ እየሰማህን ከሆነ ወይ ለመሲ ወይ ለእኔ ላክልኝና ወይ ለእህትየው ለጸጊ ላክላትና የባንክ አካውንት ይቀመጥ። በታማኝነት ቴዲ ጋር ላኩ ወንድሞቼ እናቶቼ። ጌታ እግዚአብሔር ምስክር ነው። በቪዲዮ አሳያችኋለሁ። እሺ መጽሐፍቱንም ደግሞ ምንም አንዋሻችሁም። በብርሃን ነው የምንሰራው። ጸጋ ይብዛላችሁ። እሺ አንድ የጠብቁኝ። ከዛ ለእህትየው ለመሲ ልስጥ። እርቦኝ ቁርሴን እየበላሁ ነው። በጣም ይቅርታ። ይህንን የባንክ አካውንት ለመሲ ላክላት። ኤርምዬ አንተ ብላ ካላስቸገርኩ ለመሲ ላክላት። ለመሲ ነው ላክላት። ወይ እህትየው ዋትሳፕ ቼክ አድርጊ። ያ ዋትሳፕ ገብቶልሻል። ትልቁ ላይ አርጊውና ስክሪንሾት ያድርጉት። ኢትዮጵያ ንግድ ባንክ ነው አይደል ቴዲ? አይርሚ ያ እስኪ መሲ ታደርገዋለች። ለአንድ መልካም ወጣት አንድ መጽሐፍ በነፃ እንድንሰጠው። ምክንያቱም ወጣቷ ያን መጽሐፉን የሚገዛበት አቅም የለውም እና እናንተ ስፖንሰር ከሆናችሁኝ በነፃ ይሰጣል። ራሱ ዮኒ ለመልካም ወጣት ጌታን የተቀበሉትን ሲሰጥ ቀጥታ ራሱ ልናሳይ እንችላለን። ጠይቄው ማለት ነው። ምንም እንዳትጠራጠሩ በዚህ። ጸጋ ይብዛላችሁ። እህትየው ትልቁ ላይ ሆኑና ታደርገዋለች። ቴንኪው ወንድሜ ጌም ሰሉ፣ እህቴ ቤዛዊት፣ ሌሎቻችሁ ምታች ያልገባችሁ ፒን ይደረግላችኋል። አሁን ተባረኩ። ጸጌ ቤቱን ምሩት። ጸጌ ቴዳዬ አለሁኝ። ቆይ አንዴ ጸጌ ሶሪ አንዴ እንትን ላድርገው ላስተካክለውና አካውንቱን በስነስርዓት ጽፌ እንትን አደርገዋለሁ፣ ባክግራውንድ አደርገዋለሁ። እስከዛ ጸጌ ቀጤ። እሺ መስዬ ቴዳዬ ቴሌ ብርም እያሉ ስለሆነ የቴሌ ብርም አካውንት ካለ እንዴት እንደሆነ ስለማላቅ ነው። ቴሌ ብር ጻፍልን እያሉ ነው። እሱንም አንዴ ለመሲ ብትልክላት አንድ ላይ አድርገን አንድ የሆኑ እንድንጨርስ ማለት ነው። እዚህ ያላችሁ እህቶች ወንድሞች፣ ከዚህ በፊት ተደርጎ ስለሚያውቅ አዲስ ነገር አይደለም። ይሄ በትክክል ነው የሚደረገው። ቪዲዮ አይተናል ባለፈው። እንደዚሁ ለመልካም ወጣት ለሚመጡ ጌታን ለሚቀበሉ ልጆች አዘ ስጦታ እንደ ስጦታ ነው የሚሰጠው እና እኛንን ስፖንሰር የምንሆናቸው በጣም 250 ብር በጣም ትንሽ ብር ናት ለእኛ ማለት ነው። አሁን ውጭ ሆኜ ሳስበው በጣም ትንሽ ብር ነች፣ ለኢትዮጵያም በጣም ትንሽ ብር ነች 250። አይ ዶንት ኖ የማኪያቶ ሂሳብ ማለት ይመስለኛል በአሁን ሰዓት። እንደ ድሮ እንኳን ቢሆን ምናምን እንል ነበር። አሁን ግን በጣም ርካሽ ነው 250። ቴዳዬ እርግጠኛ ነህ 250 ነው ያልከው? ወዴት ሄድክ ወንድም አለ? የሻይ ነች አይደለ ኢትዮጵያ ቤዛዊት እያየሽ በቃ። እና በጣም ትንሽ ብር ነች፣ ግን በጣም ብዙ እህትና ወንድሞቻችንን እናተርፍበታለን። የሚገርማችሁ ነገር በቃ እንዲህ አይነት መጽሐፍቶች መነበብ አለባቸው። ጥያቄ ይፈጥራሉ ውስጥ፣ ከዛ በኋላ ያነባሉ። ጥያቄ የሚፈጥርባቸው እንትን እንዲሉ ሳይሆን እንዲያነቡ ማለት ነው። ለዛ ነው እና ኤሎሪኤ 700 ብለሃል። ብር ነው 700 ብር ነው መጽሐፉ ነው የምትለው ያለኸው? አሮ ነው እንግዲህ ቴዳዬ 250 ነው ያለን። የቴዳ ነው የምንሰማውና ፕሊስ ሁላችሁም የምትችሉ 10ም 20ም በጣም 5 እኮ ብትገዙ እኮ 1000 ብር ማለት ነች አይደል? ተሳሳትኩኝ?
250 250 500 500 እና 500 1 ሺህ 4 ብትገዙ ማለት ነው። ለአራት መጽሐፍ 1000 ብር ኢትዮጵያ ማለት ነች። እና በቃ ሁላችሁም ቋንዴ እሺ ቋንዴ አለው። እሺ ተባረኩ ወገኖች፣ ጸጋ ይብዛላችሁ። በመጽሐፍት ትልቅ ስራ እንደሚሰራ ምስክሬ መጽሐፉ ይሄ ነው። መጽሐፉ ይሄ ነው ርዕሱ መጽሐፉ ማለት ነው። ለስሏ መስገድ ይገባል ብሎ የሚል ነው። አሐቲ ድንግል በተለይ አባ ገብረ ኪዳን የሚባሉት ቢጫ ለባሽ መነኩሴው የጻፉት አንድ ትውልድን የሚመርዝ መጽሐፍ አለ እና እንደሱ የተሰጠ መልስ ነው። ተባረኩ። መቀጠል ትችላላችሁ፣ ትልቁ ላይ ሆናችሁም ማለት ነው። መሲ የጨርሰሽ ከሆነ ትልቁ ላይ ላርግሽ። እሺ ነው አርገኛው ያ ቴንክ ዩ ቼክ አድርገው። አካውንቱ ልክ ነኝ አይደለ? ቴዳ ቼክ አድርገው እንዳልሳሳት አካውንቱ ልክ ነው መሲ። እሺ እንግዲህ አሁን ቴሌብር አለ። ቴሌብር እያሉ ነበረ መስዬ፣ ልዩነት አለው? ቴዳ ይቀጥል እናልሽኝ መሲ። ቴሌብር እያሉ ነው እና ራሱ ነው በዚሁ አካውንት ነው አለ ቴሌብር የሚያስገቡት ወይስ የተለየ ነው? እኔ ስለማላውቅ አይ ሌላ ነው ቴሌብር፣ ግን ቴሌብር የለኝም። ኦኬ ይኸው ቀጥታ በዚህ አካውንት ላይ ቅድም እንግዲህ 20 መጽሐፍ 10 መጽሐፍ ስትሉ የነበራችሁ አብረሽ ስልኩ አስፈላጊ አይደለም 20 መጽሐፍ ስትሉ የነበራችሁ የላካችሁ ሰዎች አሁን መላክ የምትችሉ ሰዎች አሁን ላኩ። አሁን መላክ የማትችሉ ሰዎች ግን ምናልባት ቴዳን በውስጥ ብታናግሩት ሜቢ አሁን መላክ የማትችሉ ከሆነ ቃል እየገባችሁ ያላችሁ ሰዎችም ስለነበረ በውስጥ ቴዳን አዋሩት ፕሊስ፣ እንዳትረሱ። ኦኬ አንዴ እህትዬ ቆይ አንዴ ፕሊስ። በጌታ የምታምኑ ወንድሞቼ እናቶቼ፣ ሰው እንዲድን የምትፈልጉ ማለት ነው። ወጣቱ በሕያው ጌታ ፊት ነው የምነግራችሁ፣ የኦርቶዶክሱ ወጣት ከመቼውም ጊዜ በላይ ነው የነቃው። ይሄ ታንጀብል የሆነ በሚዲያ በዜና ሁሉ ጭምር የተነገረ ነገር ነው የምነግራችሁ። አሁን የዘንድሮ የባለፈው ማለት ነው የዘንድሮ አሁን ያለፈው የነበረው የጥምቀት በዓል ላይ አይታችሁት ከሆነ ወጣቱ የለም በጣም ነው የደነገጡት ራሳቸው ማለት ነው። ዋይ ሆኖ አይታወቅም ሆኖ አያውቅም ነው ብሎ የሚሉት። ስለዚህ ወጣቱ እዚህ ሶሻል ሚዲያ ላይ ባለው ነገር ይሰማል፣ ያያል፣ ያነባል፣ ይመለከታል፣ ያደምጣል። ቲክታክ ላይ ያደምጣል፣ ዩቲዩብ ላይ ያደምጣል፣ የተለያዩ ቦታ ላይ ያደምጣል። እውነቱ የቱ ጋራ እንዳለ አውቀውታል። በዲቤት ውይይት መጥተው ስለ ስዕላት ጉዳይ የነበረው ነገር ሰምታችሁታል። በዓለም ዙሪያ ያላችሁ ላበረታታችሁ የምፈልገው አንድ ነፍስ እንዲድንበት አንድ መጽሐፍ መግዛት የምትችሉ ሰዎች 10 መጽሐፍ 5 መጽሐፍ 20 መጽሐፍ ከዛም በላይ አቅሙ ያላችሁ ሰዎች ካላችሁ ፕሊስ ተባበሩ ብዬላችሁ ነው። ጸጋ ይብዛላችሁ። ከምንም ጋር አይገናኝም። ይሄ ከምንም ጋር እናንተ ያወጣችሁትን ገንዘብ ለቴዲ ስትልኩለት ቴዲ በውስጥ ይነግረኛል። በጣም የታመነ ወንድም ነው። ለምን ያህል መጽሐፍ እንዲሆን የላካችሁት ገንዘብ እሱም መጽሐፍ ሰብስበን በአዲስ ኪዳን ካህናት ቤተክርስቲያን ማርሲል ቲቪ ዮኒ ጋራ መልካም ወጣት የሚመጡት በእነሱ በኩል የሚሰራጭ ነው። በነፃ ነው የምንሰጠው። ተባረኩ። እህትዬ መቀጠል ትችላለች። እሺ ወይ ተባረክ። አንድ ሰው አስገብተዋል። ዘጋዛ ብዬ ጌታ ኢየሱስ ዘመንን የባርክ 10 መጽሐፍ ቴዳዬ ቼክ አድርግ። እሺ 20 ቡክ የሚል ሰው አለ 28። እሺ አሁን መላክ የምትችሉ ሰዎች ዋው 80 መጽሐፍ የሚል ሰው አለ። እሺ ቴክስት ናቸዋለሁ ወንድምነት ቴንክ ዩ። ምን ልል ነበር አስጠፋችሁብኝ። አሁን መላክ የምትችሉ ሰዎች አሁን አስገቡ። ለመልካም ወጣት ነው ኤርሚ ሲናገር እንደነበረው
መገዛት አለበት፣ መደረግ ያለበት ነገር ነው። የወንጌል ልብ ያላችሁ እህት ወንድሞች ይህንን ነገር ልናደርግ ግዴታ ነውና እኔም 10 እገዛለሁ። ሌሎቻችሁም እሺ ከ2 ከ1 ጀምሮ ይቻላል። ወሳኝ ነው። በዚህ ሰዓት ይህንን ነገር ካልተጠቀምን እድሉን ካላገኘን እንግዲህ መቼም ልናደርገው ስለማንችል ግዴታ ነው። መላክ የምትችሉ ሰዎች ይኸው እኔ በባክግራውንድ አድርጌያለሁ። ቴዎድሮስ ደመላሽ በዚህ አካውንት ላይ ያስገቡለት። መጽሐፉ የተፈለገው ለመልካም ወጣት ነው። እዛ የሚመጣ በጣም የተለያየ ህዝብ አለ፣ አማኝ አለ፣ አማኝ የሆኑ አሉ። ለእነሱ ያስፈልጋቸዋል። መጽሐፉ መሰጠት አለበት፣ መዳረስ አለበት። ለተለያየ ሰው ነው የሚሰጠው መጽሐፉ። ስንሰጥም እንግዲህ የዛሬ ዓመትም እንደዚህ ተደርጓል መሰለኝ። እንግዲህ አላቅም ኤርሚ፣ የዛሬ ዓመት እንኳን አልነበርኩም እኔ። ከዚህ በፊት ግን ተደርጓል። የዛሬ 2 ዓመት ወይ 3 ዓመት። ኦኬ የዛሬ ዓመት አብሬያቸው አልነበርኩም እኔ። ኢትዮጵያ ነበርኩ፣ በአካል እዛ ነበርኩ። ድሩ ገጥቦኝ ዘንድሮ እዚህ ነኝ። እሺ ቤዛዊት 12 መጽሐፍ አለው። እንዳልሽው የ10 መጽሐፍ ገብቷል 2500። ከዛ ደግሞ የ2 መጽሐፍ ገብቷል 500 ተስፋዬ የሚል። የ10 መጽሐፉ ስም አልጻፈም፣ ስም የለውም። የ2 መጽሐፉ ተስፋዬ የሚል። ከዛ ደግሞ አልታያለኝ። እሺ 3000 ብር ሌላ ደግሞ ገብቷል። እሺ ያስገባችሁ ሰዎች ደን በሉ። ጌታ ኢየሱስ ዘመናችሁን ይባርክ። ቤዛዊት 12 3000 ብር ማለት ነው። 3000 ብር ልክ ነው። 3000 ብር ልክ ነው። አዎ ጸጋ ዛብ ልኳል። ሰኒዬ ጽፎልኛል። ቤት እየተባረክ ጌታ ኢየሱስ ዘመንሽን ይባርክ። ጸጋ ዛብ እሱን የላከው እሱም የ10 መጽሐፍ አስገብቷል፣ ልኮልኛል በውስጥ። ነገ ደግሞ በጣም ወደው ወንድሜ የ80 መጽሐፍ ያስገባል። አሁን ስለማይችል ነው እንግዲህ። በጣም ማምነው ሰው ነው። በጣም ደስ ብሎኛል በ80 ስላልክ። ጌታ ኢየሱስ ይባርክ። ሌሎቻችሁም አሁን ላይ ማስገባት የምትችሉ ምናልባት አሁን ማስገባት የማትችሉ ከሆነ ነገም ቤት ከከፈትን እንቀጥላለን ማለት ነው። እንቀጥለዋለን። ኤርሚ ሰላም ለእናንተ ይሁን። በጣም ይቅርታ እዛ ጋር ጽፌ አላያችሁኝም እና ዋጋው ስንት ብር ነው? አንዴ ልናገር ነው። አንዱ ዋጋ 250 ነው። በዚህ ሀገር $100 ለማን ዜል ዳርግ? ቆይ እስቲ ኤርሚ አለ ነው ዜል ሳይሆን ካሻፕም አይደለም ዜልም አይደለም። በኢትዮጵያ ንግድ ባንካችን እዛው ለቴዲ ቀጥታ ቢገባ እህቴ ቴንኪው ተባረኪልኝ። ግን እኔ አንዴን ግን ሲስተሙን ስለማልችል ወይንም እያወራሁኝ ማድረግ የምችል አበሻ የሚያቅሰው አሁን እዚህ ውስጥ ካለ መላክ እችላለሁ። $100 አስንዬ ከቻለ አስንዬ ልጠይቀው፣ ወንድሜ ነው። አስንዬ ተባረክ። 34800 ብር አይሴንት አለ። ቴንኪው አስንዬ ተባረክ። አስኒ ልክ ነው ደርሶኛል። አስኒ ጌታ ኢየሱስ ይባርክ። ብሩክ ደርሶኛል። ሌላ ደግሞ 500 ብር ስም እሱን አሁን ሁሉም መናገር አይጠበቅብም ቴዲ፣ በየመካከል ማለት ነው። ሌሎቹ ድል እንስጥ። እህታችን ዜል አይደነ ዜል ትችላለህ አስንዬ? አው እያለ ነው ወንድም። ኦኬ በቃ አሁን ቀጥታ የምችል ከሆነ በቃ ወደ አንተ እንትን ትበል አይደለ ኤርሚ? ወደሱ አዎ ቆይ ስልክ ገብቶባታል፣ ትመለስ። እሺ የአንዱ መጽሐፍ ዋጋ ድጋሚ ምናልባት አዲስ ለሚገቡ ሰዎች እንደ አዲስ ልንገራችሁ። ጌታ ኢየሱስ ዘመናችሁን ይባርክ፣ ያስገባችሁ ጸጋ ይብዛላችሁ። ለስዕሏ መስገድ ይገባልን የሚል የወንድማችን የቴዎድሮስ ደመላሽ መጽሐፍ ስፖንሰር መሆን የምትችሉ እህት ወንድሞቼ፣ ለመልካም ወጣት መጽሐፉ ስለሚፈለግ ማገዝ የምትችሉ ሰዎች ከ1 መጽሐፍ ጀምሮ ይቻላል። የቻላችሁትም ማለት ነው። የአንዱ የመጽሐፍ ዋጋ 250 ብር ነው። ስለዚህ 2ም ሆናችሁ 2 መጽሐፍ 3 መጽሐፍ እንደዚህ ሼር ሆናችሁ በግሩፕ መግዛት ይቻላል። አንዱ ዋጋ እሺ ተባረኪ። ጌታ ኢየሱስ ይባርክ። የምታስገቡ ሰዎች ጌታ ኢየሱስ ዘመናችሁን ይባርክ። ቴዎድሮስ ደመላሽ አካውንቱ የራሱ ነው። ተባረኪ። ቆይ ለመልካም ወጣት አይደለም የሚፈልገው፣ መጽሐፉን የምፈልገው እኔ ነኝ። እኔን ነው ስፖንሰር የምትሆኑኝ ወገኖች ማለት ነው። መጽሐፉን የጻፈው ቴዲ ነው። ለቴዲ እናንተ ስፖንሰር የምትሆኑኝ ለእኔ ነው።
እኔ ግን መጽሐፉን የማሰራጭበት መጽሐፉን የምሰጠው መልካም ወጣት ለሚመጡ እና ጌታን ለሚቀበሉ ሰዎች በነፍስ ወከፍ አንዳንድ መጽሐፍ ይሰጣቸዋል እንጂ ለመልካም ወጣት አይደለም መጽሐፉ የሚፈለገው። መልካም ወጣትን የፈለግኩትኝ ከአራቱም የምድር ማዕዘናት የሚመጡ አሉ፣ ዮኒ ጋ ማለት ነው። ለአገልግሎት የሚመጡ አሉ፣ መልካም ወጣት ላይ የሚሳተፉ አሉ እና ጌታን ዛ ለሚቀበሉ ሰዎች ይህንን መጽሐፍ ይዘው ወደ ቤት እንዲገቡ አንዳንድ መጽሐፍ ይሰጣቸዋል ማለት ነው። አሁን መቀጠል ትችላለሽ እህትዬ። እሺ ወንድምነት እንትን አላቅም ዜል ወይም ካሻፕ የሚሉ ሰዎች አሉና እነሱ እንዴት ነው የምናደርገው? የአስኔን እንስጣቸው። ዜል ይኸው የአስኔን ስጫቸው፣ ፐብሊክ አድርጎታል። አስኔ ስለዚህ ከዚህ ከእንትኑ ጋር አንድ ላይ ላስተካክልና ላምጣ ማለት ነው። ትችያለሽ። ሰላም ብያለሁ ወገኖች። መሲ እስክትመጣ እኔ ላውራ። ቴዳ ቴሌ ብር አለ? በቴሌ ገባ? የለውም። ለምን ያስቸግራቸዋል መሰለኝ ኢትዮጵያ ያሉት ከባንክ ይልቅ እሱ በጣም ይቀላል። ዳይሬክት ንግድ ባንክ ካላቸው አያስቸግርም ውዴ። ኦኬ ንግድ ባንክ እሺ መልካም ወገኖች፣ እግዚአብሔር ይባርካችሁ። ቴዲ እንኳን ደስ አለህ እላለሁ። በጣም ትልቅ እድል ነው። እግዚአብሔር የተመሰገነ ይሁን። ጌታ ስለረዳህ እኛንም ደግሞ እንደዚህ ከጎንህ እንድንሆን እግዚአብሔር ስለረዳን እግዚአብሔርን እጅግ አድርገን እናመሰግናለን። ኦኬ በቴሌ ብር ወደ ባንክ ይቻላል። እሺ አይ ብዙዎች ቴሌ ብር ሲሉ ድንገት የሚችል ከሆነ ብዬ ነው። ያው አንዳንድ ሰዎች ብዙ ጊዜ ይከብዳቸዋል። ለዛ ነው። ተባረኩ እና የምትችሉ ቶሎ ማስገባት የምትችሉ ቶሎ አስገቡለት። ማትችሉ ደግሞ ቃል የገባችሁ ደግሞ ቃል መግባት ይቻላል። በቃ መጽሐፉ ስለሚቆይ በየጊዜው ወንድማችንን የደወላችሁ አበረታቱት። ተባረከ ወንድም ነው። በጣም ከወንድሞች ጎኑ ነው አብሮ የሚያገለግል ነው። ስለነዚህ ወንድሞች ጌታ እናመሰግናለን። መሲ ጻፊውና ዜሉንም በተለይ ውጭ ሀገር ያላችሁ ማትችሉ ጽፌው ያለው ሰንዬ ይሄው ዜል አይታይም ላይ ኦኬ እኔ ታፕታፕ ስላለ ሸፍኖ የነበረው ኦኬ ተባረኪሽ። የዜል ስም አስኒ የዜል ስም አስናቀ ነው። አስኒ ያለው እንደምነት ካለ በቀይ ተጽፏል። በስነ ስርዓት ማይታይ ከሆነ ማስተካከል እችላለሁ። ዜል አለላችሁ ላከለራዱ መሲ ወይ በነጩ ወይ በሰማያዊ ለምን ድብዝዝ ብሏል? ወይ እኔ ያረጀው አይደለም። ተባረኩ ወገኖች። በዛም ታብታብ እያደረግን 1 ሚሊዮን እናስገባው። ጸጋ ይብዛላችሁ። ቀደም ሪፖርት ነበር አይ ቲንክ ከተወሰነ ሰዓት በፊት በጣም ሪፖርት ነበርና ተባረኩ። ጸጋ ይብዛላችሁ። 1 ሚሊዮን እናስገባው። በዛው እንዲቀጥሉ ወገኖች። የምትችሉ ታብታብ በማድረግ ማትችሉ ደግሞ ጊፍት በመስጠት ቤቱን ሳፖርት አድርጉ። አሁን የገባችሁ ደግሞ እግዚአብሔር ይባርካችሁ። የወንድማችንን የቴዲን መጽሐፍ አሁን ይታያል በደንብ። አየሽ አስጨነቅሽ እኮ አይኔን። የቴዲን መጽሐፍ መግዛት የምትችሉ የምትፈልጉ የአንድ መጽሐፍ ዋጋ በኢትዮጵያ 250 ብር ነው።
ያው ግን የምትችሉ በተለይ ውጭ ሀገር ያላችሁ በጣም ብዙ ወጪ ነው የወጣበት። ማተሚያ ቤት አለ፣ ጊዜ አለ፣ ብዙ ነገር ነው። ልጆችን ትቶ ነው ቁጭ ብሎ የሚጽፍ እንደዚህ ሌሊት ቁጭ ብሎ ብዙ ነገር አለ። ብቻ አንድ መጽሐፍ ሲጻፍ ቀላል አይደለም እና እግዚአብሔር ይባርካችሁ። ወንድማችንን ሳፖርት አድርጉት፣ መጽሐፉን ግዙ፣ ተባረኩ። ያው አሁን የተጻፈላችሁ ውጭ የምትገኙ የዜል አለ አስኔ ነው። ከዛ ደግሞ ታች ደግሞ ያለው ንግድ ባንክ ነው በቴዲ ደመላሽ። መሲ የቴዲን ስም ዝቅ ታደርጊዋለሽ ወይ? ምንም ችግር የለውም። አስቸገርኩሽ። አልታየውልሽ ነው። አይ መታየት ይታያል፣ ግን ሁለቱ አንድ ላይ ከባንኩ ጋር አንድ እንደሆነ እንዲታወቅ ብዬ ነው። ሁለት ስም እንዳይመስላቸው። ችግር የለውም። የዜሉ አስኔ ነው። ወገኖቻችን ያው እንትን እንዲሉ ነው እንዳይቸገሩ ነው። ዞሮ ምቺ ከሆነ እንደዛ አድርጊ። እንትን ዝቅ አድርጊውና ተባረኪ። ተባረኩ ወገኖች። አሁን የምታስገቡ አስገብተናል በሉት። ቃልን መግባት የምትችሉ ትችላላችሁ። ጸጋ ይብዛላችሁ። ተባረኩ። ከወንጌል ጎን ስለሆናችሁ መጽሐፉ ትልቅ ወንጌል ነው በእውነት። አዎ እጠቀማለሁ። ወይንዬሽ አይደለም ማለቴ ስማቸው አንድ ላይ ሆነና የቴዲ ዝቅ ይበል ብዬ ነው። ለዛ ነው እንጂ ይታየኛል። 6 ነው እንደውም አስተያየቴ። ተባረኪ። ጠፍተሻል ደግሞ ወይንዬ፣ ምን ሆነሽ ነው? በሰላም ነው? ተባረኪ ውዳስዬ፣ ጸጋ ይብዛልሽ። ተባረኪ አንቺ የተወደድሽ። ተባረኩ። ጸጋ ይብዛላችሁ። ያስገባችሁ አስገብቻለሁ በሉ። ኦኬ ራስ የሚባል አስተላልፏል። ተባረክ። እግዚአብሔር ይባርክህ። ጸጋ ይብዛልህ። ባይዘው ትልቅ መጽሐፍ ነው ብዬ ነው የማስበው። ለምን ዋው ዋናውን ነው እኮ በቃ ዋናውን ነው በቃ ዘለ የጻፍከውና ትልቅ ነገር ነው። እርግጠኛ ነኝ ከዚህ ብዙ ምዕመኑ ይማራል፣ ሁላችንም እንማራለን ብዬ ነው የማስብ። አነጋገሬን ትንሽ ላስተካክልና በጣም ጣዖት ሆናለች። እኛ የምናውቃት ማርያም አይደለችም እዛ ቤት የምትመለከው። ይህንንም እንናገራለን በእርግጠኝነት። ባለፈው አይታችኋል አይደለ? ወንድሜ ቅድስና ለእግዚአብሔር ወደ ኦልሞስት ወደ 53 ማርያሞች ስናሳያችሁ ናዝሬት፣ እስራኤል ሀገር ናዝሬት 53 ማርያሞች አሳይተናቸዋል በተለያየ መልክ። በጣም ነው የሚያሳዝነው። እኔ በጣም ነው ያለቀስኩኝ። ገና ስገባ በቃ ሰውነቴ ሁሉ ተንቀጠቀጠና በጣም ነውር ነው። በአንዲት መልካም እስራኤላዊት እናት ላይ የሚሰራ ሴራ ትክክል አይደለም። 53 ማርያሞች የተለያዩ። እኔ እኮ ምን ይሻላል? ኢትዮጵያዊት ናት መልኳ። ምን ይባላል አሁን? ይሄ እኮ ህገ ወጥነትም ነው። በቃ እንደው በህግ እንኳን ቢጠየቁ ስርዓት አልበኝነት ነው። ያንድን የዜጋ መልክ ቀይሮ እንደዚህ በቃ 53 ወደ 53 የሚሆኑ ስዕሎች እና ይህ ትልቅ ጣዖት ነው። ይህ መጽሐፍ ደግሞ በእውነት ትልቅ መልስ አለው ብዬ ነው የማስበው። እግዚአብሔር ይባርክ። ቴዳ አስኔ መጥቷል። ሻውሩ ተባረኩ። ቴዳ ረስ 23 ትራንስፖርቴሽን የሚለው ሌላ እንዳይመስላችሁ። የዜሉን ስሙ በእኔ ስም አይደለም፣ በካምፓኒ ስም ነው። የኔን ስም ቀይሪውና
RAS 23 ትራንስፖርቴሽን ነው የሚለው። ቁጥሬን ሲያስገቡት ሌላ ስለሚመስላቸው RAS 23 ትራንስፖርቴሽን ነው የሚለው የዜል ስሙ። የኔ የካምፓኒ ስም ነው እና የኔን ስም አንሹ። ቴንክ ዩ ተባረኩ። እሺ ይሄው አንስቼዋለሁ። እሺ አስኒዬ ተባረክልኝ። እንደምን ጸጋ ይብዛልህ። የዜል ይሄ ነው የቴዎድሮስ ደመላሽ የኢትዮጵያ ንግድ ባንክ። በዛ ማስገባት ትችላላችሁ። ምናልባት እንደ አዲስ የገባችሁ ወገኖች ካላችሁ ባክግራውንድ ባደረኩት ላይ ፊት ለፊት ለስዕሏ መስገድ ይገባልን የሚለውን መጽሐፍ ኤርሚ ስፖንሰር እንድትሆኑት ይፈልጋል። ይሄ መጽሐፍ ስለሚፈለግ ስፖንሰር መሆን የምትችሉ ሰዎች የአንዱ የመጽሐፍ ዋጋ 250 ነው። ከአንድ መጽሐፍ ጀምሮ ይቻላል። ይኸው ቀጥታ በቴዎድሮስ ደመላሽ አካውንት ላይ አስገቡ። መጽሐፉን መግዛት የሚችሉ ሰዎች 2ም 3ም ከዛ በላይ ከአንድ ጀምሮ የአቅማችሁ የምችሉትን ያህል መግዛት ትችላላችሁ ማለት ነው። ስፖንሰር ነው የምትሆኑት ለኤርሚ መጽሐፉ ስለሚፈለግ። ተባረኩ። አሁን ያደረጋችሁ ሼር ያደረጋችሁልን ያስገባችሁ ሰዎች ጌታ ዘመናችሁን ይባርክ። ከውስጥ እየጻፋችሁልኝ ነው። ያው አሁን ማየት ስለማልችል ነው። ኖቲፊኬሽን ግን እያየው ነው። ያስገባችሁ ሰዎች ጌታ ኢየሱስ ዘመናችሁን ይባርክ፣ ጸጋ ይብዛላችሁ። ቴንኪዩ። ምናልባት አሁንም ካላችሁ የምትችሉትን 10 መጽሐፍ 5ም ከዛ በላይ 20 መጽሐፍም 80 የሚገዛ ሰው አለ። ሰው የምትችሉትን ከዛ በላይም ይቻላል። በግሩፕ ሆናችሁም ምናልባት አላቅም። ቴዳዬ ቅድም ጀምሮ እኛ በግል እንዴት ነው መጽሐፉን ማግኘት የምንችለው ውጭ ላለ ነው እያሉ ነበረ። እሺ በውስጥ እናውራ። በውስጥ ቴክስት ቴዲ የታተመው ቁጥሩን ተነግረንና 1000 ኮፒ ነው። አይ በቃ እንዳትሰጥ ለማን ነው? እሺ እኔ ጠይቃለሁ። 1000 ኮፒ እኔ እፈልጋለሁ ወገኖች። ከዚህ በፊትም 1000 ኮፒ ገዝታችሁልኛል። ለ1000 መልካም ወጣት ለመጡ ሰዎች አንዳንድ መጽሐፍት እንዲገዛ ማለት ነው። እኔ ራሱ እንኳን አላነበብኩትም፣ ግን ቴዲ የተወደደ ጥሩ ጸሐፊ ወንድማችን ስለሆነ ያንሳል። ሌላ ምናልባት ቀጥሎ ሲያሳትም ትጠይቁታላችሁ፣ በግል ማግኘት የምትፈልጉ ማለት ነው። አይ ነው እያንዳንዳችሁ እዚህ ያላችሁ ሰዎች ጠይቁት፣ ድጋሚ ምናልባት እንዲያሳትም። በተለይ ቤተሰብ ያልዳነ ቤተሰብ ያላችሁ ሰዎች ፕሊስ ወገኖች፣ ቢያንስ እናንተ ስራ ላይ እንኳን ራሱ እኔ ፕሊስ ብዬ የምላችሁ ወንድሞች እናቶቼ፣ ትውልድ ይዳን፣ ትውልድ ይዳን፣ በክርስቶስ ትውልድ ይዳንበት። እሺ ትውልድ ይዳንበት። እኛ በቤት ውስጥ መናገር የፈራኸውን አንተ ከእናት ጋር ለመነጋገር፣ ከአያት ጋር ለመነጋገር፣ ካክስት ካጎቶች ከቤተሰቦች ጋር ለመነጋገር የፈራህበትን ነገር የስዕል ጉዳይ በቃ እስከ ዘላለም ሰንኮፉን ነቅሎ የሚጥል እውነት ነው የጻፈው። ስለዚህ ቴዲ ምን አይነት ጸሐፊ እንደሆነ እያንዳንዳችን እናውቃለን፣ የምናውቅ ሰዎች እናውቀዋለን። ኦኬ መጽሐፍቶቹ በእያንዳንዱ የክርስቲያን መጽሐፍቶች መደርደሪያ ላይ። እሺ ቴንኪው እህቴ ሰብልዬ ተባረኪ። ዜላ ያደረግሽው ሰብሊ ተስፋ ሚካኤል ጸጋ ይብዛለች። ሰብለ ሚካኤል ሰብለ $100 ልካለች። ካሳይ 50፣ ፍቃዱ ተሾመ የሚባል 100፣ $250 አለ እኔ ጋ ተልኳል። ተባረኩ። አሜሪካና ያላችሁ እህቶች ወንድሞች፣ ጸጊዬ እህትየው ተባረኪ። 36 መጽሐፍ ጸጊዬ ከእንግሊዝ ሌሎችም እንደዚሁ ማለት ነው። እና ፕሊስ ትውልድ ይዳንበት። ትውልዱ ያነባል። እንዲያነብ አይን ገላጭ ነገር ነው። አይን ገላጭ ነገር ነው። በተለይ ትውልድ እንዲድን ከተፈለገ ወንድሞች እናቶቼ፣ በጣም ትውልዱ ታስሮ የተያዘበት ነገር አለ። ስዕል፣ ጸበል፣ ታቦት፣ ማርያም፣ አማላጄ፣ ወላዲቴ ምናምን ነገር ብሎ የሚል ማለት ነው። ወደ ጌታ እንዳይመጡ እንቅፋት ያኖሩባቸው ነገር አለ። እነሱ ቤት ሄዳችሁ አትወያዩ፣ ከእነሱ ጋር ስትገናኙ አትነጋገሩ ብሎ በሚል ዘግተዋል። ኦኬ ምክንያቱም ትውልድ በጣም ብዙ ትውልድ እየሄደባቸው ስለሆነ ማለት ነው። እና በመጽሐፍ ግን ወጣቱ ያነባል። እግዚአብሔር በስራ ላይ ነው ያለው። ጸጋ ይብዛላችሁ። ተባረኩ እህቶችና ወንድሞች።
እንደው እያንዳንዳችሁን በአካል ብመጣ በጣም እርግጠኛ ነኝ አነሰ ተብሎ ቢባል አንድ ማኪያቶ አንድ ቡና ትጋብዙኛላችሁ። እንደው በጣም ካጠነከርኩት ጠዋት ከተገናኘን ጥሩ ቁርስ ትጋብዙኛላችሁ ከቡና እና ከውሃ ጋር ማለት ነው። ምሳ ላይ ከተገናኘን ደግሞ አይዶን ነው። ያው እኔ መቼም ሽሮ ፊቴ እንዳታቀርቡ በመድኃኒዓለም ነው ያደረኩት። አንድ የእግዚአብሔር ሰው ሽሮ በልቼ ከምገባ በሬ ተደግፌ ብውል ይሻለኛል ብሎ ያለው አይነት በመድኃኒዓለም ሽሮ ኦኬ። እና ያው ቁርጥ ነው ወይ ቁርጤን ታሳውቁኛላችሁ ወይ ቁርጥ ካብዙኛላችሁ። ኤኒዌይ እና ለዛ የሚወጣውን አንድ ሰው ይዳንበት፣ አንድ ሰው ይድንበታል። እውነት ጸልየንበት ነው የምንሰጣቸው። እግዚአብሔር ምስክር ነው፣ ጸልየንበት ነው የምንሰጠው። እና ቴንኪዩ። ምንም ሌላ ግንኙነት የለው። ቀጥታ ይሄን ነው የምናደርገው። ጸጋ ይብዛላችሁ። ይሄንን 1000 መጽሐፍ ስፖንሰር ከሆናችሁ በቃ ቴንኪዩ። አሳያችኋለሁ መጽሐፉ እንዴት እንደሚወስዱት ቪዲዮ ቀርጾ እንደባለፈው ይልክልኛል። እንዴት እንደምናሰራጨው ታያላችሁ ማለት ነው። እና ቴንኪዩ እስካሁን ድረስ የሰጣችሁ እህቶችና ወንድሞች፣ ያወጣችሁ እህቶችና ወንድሞች ጸጋ ይብዛላችሁ። የአንዱ መጽሐፍ ዋጋ 250 የኢትዮጵያ ብር ነው። በዶላር ስንት ነው የሚሆነው? 250 የኢትዮጵያ ብር። እስኪ በዶላር አዙሩትና ነገሩ 250 የኢትዮጵያ ብር ስንት ዶላር ይሆናል? ዋት አንተ ግፍህ $4 ትላለህ። ተው እንጂ በመድኃኒዓለም $12 ነው አርኪው። ኧረ ተፋቱኝ ቶሚ $2 ሁለት መጽሐፍ ለማለት ይሆናል ኤርሚ ኖ $2 እኮ እያሉ ነው እንዴ? $2 ልክ ነው ኤርሚ? ኧረ 2 እያሉ ነው። ውሸት ነው፣ ውሸት ነው። በጌታ በኢየሱስ ስም ኦኬ። 2.25 የአውስትራሊያ እህት ዮሐንቾ እንደዛ ነው እንዴ? እውነት ነው እንዴ ኤርሚ? አዎ $1 174 ብር ነው በባንክና እውነቱ ነው። $2 ኖ $100 ነው እንጂ 174 አይደለም። ልክ ነው። $1 174 ብር ነው። ስለዚህ $2 ማለት 200 300 ምናምን ብር ነው። 2 ብር $2 እንደውም ኮለብ ያንሳ ብለኛ በዩኬ በፓውንድ $1 ነው አለ። አንድ ፓውንድ ነው። ያ እንደዛ ነው የሚሆነው። በጌታ በኢየሱስ በቃ አሁንማ ጥያቄ ሳይሆን ትእዛዝ ላይ ማዘዝ ላይ ልገባ ነው። እንደዛ ከሆነ ወገኖች አሜሪካ ያላችሁ ከላይ እስከታች ትእዛዝ ልሰጥ ነው ማለት ነው። እህቶች በሉ እንግዲህ $2ማ ከሆነ በጣም ቢያንስ በዩኬ ስንት ነው? አንድ አይደል? አንድ አይሞላም በዩኬ እኔ ጋም 1 ብር አይሞላም ኤርሚ። ተይ እስኪ ደሜን አታፊው እህትየው። አሁን ሳየው ለከ እኔም ይባሳል። 1 ብር አይሞላም እኔ ጋር ጭራሽ። እንደውም በዱባይ ነው አይደለም ኤርሚ። ናርዶስ የሚባልም አስገብታለች። ብሩ ተመናኝ ነገር ብለውኛል በውስጥ። ናርዶስ ብትባል አስገብታለች። ቴንክ ዩ ተባረካለው። በምን እንደሆነ ኤርሚዬ እኔ ጋም እንደዛ ነው። በቃ በጣም ቀላል ነው በእውነት። ይሄ በጣም ሲምፕል ነው እንዴ! ለማስቲካ ራሱ የማናወጣው ዋጋ እኮ ነው እንደዛ ከሆነ ጋይስ። ቴንክ ዩ ወንድሜ ሙሴ ቴንክ ዩ 25 ቡክስ ቱሞሮ ብሏል ሙሴ። ኦኬ ቴንክ ዩ ወንድማችን። መሲ እኔ አልታይም እንዴ? መሲ ምን አስገብተሽ ነው መሲ? 4 መጽሐፍ ነው ያልሽው ቅድም። አስገብተሽ ከሆነ ጌታ ኢየሱስ ይባርክሽ። ተባረኪ፣ ጸጋ ይብዛልሽ። ይኸው ባርክሻለሁ። ቀጥል እርምዬ።
እሺ ተባረኩ። እሺ ኦኬ ሚራጅ እንዴት ነው ወንድምነት? ቴንክ ዩ ተባረኩ። አውሮፓ፣ አሜሪካ፣ ካናዳ ያላችሁ ሰዎች እንግዲህ 1 ፓውንድ የሚሞላ ወይ 1 ዩሮ ወይ 2 ዩሮ 2 ዶላር 3 ዶላር ከሆነ አይ ነው አሁን ያለንበትን በዓለም ደረጃ ላይ ያለውን ሁኔታ እናውቃለን። ናትሻይ ቴንክ ዩ ወንድምነት ተባረክልኝ። 40 መጽሐፍ ገዛለሁ ናትዬ ከአሜሪካ እና ተባረኩ ፕሊስ። እችን 1000 መጽሐፍ ተከተል በካሎ የሚባል አስገብተዋል። ዜል ልኳል። እሺ ቴንክ ዩ ተከተል ቴንክ ዩ ዜል ላይ የምታስገቡ ወንድሞች። ኦኬ አይ ሃቭ ኦልሬዲ ዜል $30 ቴንክ ዩ ወንድሜ። ካታጎ ሚና ያ ተከተል የሚለው እሱ ነው። ኦኬ ተባረኩ። እሺ ኪውአር እሺ፣ በጣም እናመሰግናለን። $30 300 መጽሐፍ እንደዛ ነው። በ$30 300 መጽሐፍ እንደዛ ነው የሚመጣው ወገኖች። መሰሉ እህትየው ተባረኪልኝ እህቴ፣ በጣም ነው የማመሰግነው የኔ እህት። እሺ ፍቄ አይ ዶንት ኖ ዜል ላይ ነው የላከው ፍቄ። እኔስ ደረሰ ሆይ ልክ ያለሁ እያለ ነው። አልገባኝም። መቴ መሰሉ 20 ነው በ30 የፍቃዱ ደግሞ ተናግር ያለው እርቢ ፍቃዱ ተሾመ የሚባል አስገብቷል ብያለሁ። ቴንክ ዩ ተባረክ ፍቄ። የእሱ ይመስለኛል። ተባረኩ። መሰሉ የጻፍሽው አልገባኝም እህትየው። 20 ነው በ30 ምናምን ነገር ብሎ የሚል ነው ያልሽው። እሺ ያስገባችሁ ሰዎች ንገሩኝ። ቴንክ ዩ ኦኬ እስቲ በዚህ $10 ስንት መጽሐፍ ይገዛል? እስቲ አንድ ሰው ደምራችሁ ንገሩኝ። ፍቄ እስኪ ደምረው። ፍቄ የተሾመ አሁን ቅድም ያልከው $10 ስንት መጽሐፍ ይገዛል? ስንት መጽሐፍ ይችላል? እሺ እምነት ኦንላይን ሾፕ በ$30 21 ወይ 22 ቡክ ነው። ኦኬ ቴንክ ዩ ታችን አቢጌል 6 መጽሐፍ ይገዛል $10። 7 6 እሺ ጌም ያ 5 6 7 ኦኬ ጥሩ ነው ታዲያ 7 ሊገዛ 10 ብር ይጎለዋል። ኤርሚ 1740 ነው የሚሆነው እና 7 መጽሐፍ ይገዛል $10 ቢጨመርበት ማለት ነው $10። አንድ ፍላት ዋይት ወይ ላቴ ስንት ነው የምትገዙት? አስንዬ የአሜሪካ አንድ ላቴ ወይ ካፕቺኖ ስንት ነው የምትገዙት? ሚዲየም ወይ አሁን ስንት ብር ሆኗል? $7 ነው ሳይደርስ ይቀራል። 6 ሳምቲንግ ከ5 ብር በላይ ነው። ኤኒዌይ የእናንተ እኮ ነገሩ በጆግ ነው የምትጠጡት። ያ ትልቅ ነው ትልቅ ነው እኮ የእናንተ እኮ መጠጫ ጆግ ነው በጆግ ነው እዛ የሚባለው። ኤኒዌይ 6 ወይ $7 ማለት ነው። እኛንን በቂጥ ቂጥ የምንጠጣው መብል እና መጠጥ የፈለገ አሜሪካ ነው መሳሪያ ያለበት። ይበሉታል እኮ አይገልጠውም፣ ይጠጣል አይገልጠውም እኮ። ኤኒዌይ ቴንክ ዩ። ስለዚህ ምንድነው ለምን የጠየቅኩት አንድ ካፕቺኖ ምናምን ነገር $7 ከሆነ በቃ
$3 ዶላር ብትጨምሩ የዛሬ ላቴ ነው የሚቀርባችሁ ማለት ነው። አንድ ሰው ያድናል። አንድ ሰው ያድናል። በእውነት በጌታ ፊት እንጸልይበታለን። ይቅርታ፣ አንድ ሰው ለማዳን እግዚአብሔር አይኖቹን ይከፍትለታል። በስዕል ጉዳይ በተለይ በጣም ህዝባችን በቃ ተይዟል። ለስዕሉ ያልሰገደ ከቆምበት ስፍራ ይጥፋ ብሎ በሚል በማስፈራራት የተያዘው ህዝባችን ማምለጥ አለበት። እንደ ቀላል ነገር እንዳይመስላችሁ ወገኖች፣ እዚህ የሚሰራ ስራ ቀላል ነገር እንዳይመስላችሁ። እንደው ስለኛ እንደዚህ ተነገረ ምናምን ነገር ብሎ ለማለት አይደለም። ምን ያህል እሺ፣ ቴንክ ዩ ፍቅዬ። $10 6 መጽሐፍ ይገዛል። ኦኬ 250 ማለት ነው። ስለዚህ አንድ ካፕቺኖ ወይ ላቴ ሎንግ ብላክ ምናምን ነገር ብላችሁ የምትሉትን እሱን ነው የምንጠጣበት ማለት ነው፣ በዚህ በውጭ ሀገር ያለን ሰዎች እና ለአንድ ሰው መዳን ያደርገዋል እግዚአብሔር። ተባረኪ አቢጊያ። ቴንክ ዩ 5 መጽሐፍ አስገባለሁ ብለሻልሽው። ቴንክ ዩ። አዎ ቤዛዊትዬ ልክ ነው። ሚዲያና መጽሐፍት በጣም ትልቅ 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 እንትን አላቸው። እሺ መስኪ እንዴት ነሽ? እንዴት ነው? ጌታ ይመስገን ሰላም። እግዚአብሔር ይባረክ። ሁሉ ሰላም። ኤርሚዬ አሜን። ኤርሚዬ እኔ 500 መጽሐፍ መግዛት እችላለሁኝ። ዋት ያ አሁን ላስኔዜ ላደርግለታለሁኝ። ምን ይባላል? የአባቶች አምላክ ዘመንሽን ይባርክ። አንቺ ምንኛ የተባረክሽ ነሽ በኢየሱስ ክርስቶስ ስም። ቴንክ ዩ እህቴ መስኪ። ደግሞ አቅሻለሁ በጣም ረጅም ዓመት አይደል? መስከረም ላቀው በጣም ረጅም ዓመት አይደል ስንተዋወቅ? አዎ ከፌስቡክ ጀምሮ መስኪዬ በጣም ችግር የለም ኤርሚዬ። አሁን አስገባለሁ። ቴንክ ዩ እህት። የአባቶች አምላክ እግዚአብሔር ዘመንሽን ይባርክ። ያንቺ የሆነውን ሁሉ እግዚአብሔር ይባርክ። በጣም ነው ያስደነገጥሽኝ በእውነት። ችግር የለም። እግዚአብሔር እንደዚህ በሚያስደነግጥ በረከት እግዚአብሔር ይባርክሽ በእውነት። እንዴት ቴንክ ዩ እህቴ ቴንክ ዩ። ታየዋለሽ መስኪ፣ መጽሐፉን ታዩታላችሁ እዛ ለማን እንደምንሰጥ ማለት ነው። ተባረኩ። መልካም ወጣት ጌታ ሲቀበሉ። ያ ቴንክ ዩ እህት። ተባረኪ። ጸጋ ይብዛልሽ፣ ጸጋ ይብዛልሽ። አሜን። ዋው አቤት ቅንነት። ቴንክ ዩ እህቶች። ሰው ያለውን ነው የሚሰጠው። ሁላችሁም አንድ መጽሐፍ 2 መጽሐፍ እንደታችንም 500 መጽሐፍ። ኦኬ በቃ ስለዚህ ችን 1000 ጨርሱልኝ ዛሬ። በሌላ ቀን እኔ አልገባም። 1000 ነገ ጠዋት አፍንጫውን ይዤ አፍንጫውን ይዤ እቀበለዋለሁ ብለው እንደሚሉት ቴዲዬን እቀበለዋለሁ ለማለት ነው። አፍንጫ ባሊዝም ግን እጅግ የማከብረው በጣም መካሪም ገሳጬም ነው። ባይዘ ቴዲ ትክክል ባልሆንኩበት ነገር ምን እያደረክ ነው ብሎ የሚልም ሰው ነው። እንዲህ አይነት ሰው በመብራት አይገኙም በእውነት። ትክክል አይደለህም እዚህ ላይ፣ ትክክል አይደለህም እዚህ ጋር፣ ትክክል አይደለህም እነ እንትናን እንደዚህ መሆኑ እንደዚህ መደረጉ ብሎ የሚል ወንድምን ጭምር ነው። እና ተባረክ ቴዳይ። ኦኬ ምንድነው 1000 ምንድነው አልገባኝም። ላይፍ ዊዝ አለም አልገባኝም። 1000 ምን ለማለት ነው ኤርሚዬ? አልገባኝም እኮ 1000 ምኑን 1000 ምን? አሁን መታ ሊሆን ይችላል። ስለምን እያወራን እንደሆነ ስላላውቀች ሊሆን ይችላል። ማይክ ያበራሁት ግን ለሱ ሳይሆን አሁን የላኩልህም ሜሴጅ ቅድም ለምን አላየህም ብዬ ያልኩትን ሜሴጅ አሁን እንዳልከው አይነት ነው። የሆነ ክፍተት ያየው ስለመሰለኝ ያ ይሄን ነገር እንዴት አየኸው ባይደገም የሚል ምክረ ሀሳብ ለማቅረብ ነው። ቪዲዮ ያለችው ቪዲዮ የላካት ቪዲዮም ኦዲዮም የኔ ኦዲዮ አለ፣ ከዛ ቪዲዮ አለ። ሁለቱን ያቸው ከፍተዋለሁ፣ ሰማዋለሁ። ቻርጀር የጨርሶ ስኛውን አሁን ቻርጅ ላይ አድርጌዋለሁ። ቴንክ ዩ። እሺ አሁን የገባሽው ማን የገባው ወይ የገባሽው? ይቅርታ እንግዲህ ላይቭ ዊዝ አለም
ኦኬ የወንድማችን ቴዲ ለስዕል መስገድ ይገባል ብሎ የሚለው እዚህ በቀዩ ላይ የምታዩት ነጠላ የለበሰች ሴት ስትሰግድ የምታዩት ፒክቸር ያለበት መጽሐፍ ነውና ከዚህ በፊት እየጻፈ እንደሆነ ነግሮኝ ነበርና ስትጨርስ ንገረኝ ብዬው ለቴዲ ቅዱሳንን ጠይቃቸዋለሁ በዓለም ዙሪያ ያሉ ስፖንሰር እንዲሆኑኝና መጽሐፉን ስፖንሰር ከሆኑኝ መጽሐፉን ለእኔ ትሰጠኝና እኔ ደግሞ መልካም ወጣት የሚመጡ ዮኒጋ የሚመጡ ወጣቶች ስላሉ ከኢትዮጵያ ከአራቱም ቦታ ላይ ጌታን ለተቀበሉ እዛ ጌታን የሚቀበሉ በዚህ በመልካም ወጣት ፕሮግራም ጌታን የሚቀበሉ ወጣቶች ሴቶችና ወንዶች ወደ የቤታቸው ሲሄዱ ይሄ እናንተ ስፖንሰር የምትሆኙን መጽሐፍ አንዳንድ መጽሐፍ ለስዕል መስገድ ይገባልን ብሎ የሚለው መጽሐፍ ይዘውት ይጎ ወደ የቤታቸው እና መጽሐፍት ይነበባሉ። ወንድሞች እናቶች ባይዞ ኢትዮጵያውያን አያነብም ተብሎ የሚባለው እኔ ብዙ አላምንበትም። አይ ዶንት ኖ ኦኬ በሚገባ ላናነብ እንችላለን እንጂ ግን ኢትዮጵያውያን አንባቢ አይደለም ተብሎ አይባልም። አንባቢ ነን። እንደውም አንባቢ መሆናችን እኮ ከሚያሳውቀው የሐዋርያት ሥራ መጽሐፍ ምዕራፍ 8 ቁጥር 26 ላይ ኢትዮጵያዊ ጃንደረባ እኮ ዝም ብሎ ጫት ሲቅም እኮ አይደለም እኮ የተገኘው አይደል? ዝም ብሎ ቦዘኔ ሆኖ አይደለም የተገኘው። ያነብ ነበር። አየህ፣ የብሉይ ኪዳን የነቢዩን የኢሳያስን መጽሐፍት ያነብ ነበረ። ኢትዮጵያዊ ጃንደረባ ማለት ነው። እያነበበ ወዳለ ኢትዮጵያዊ ነው ወንጌላዊው ፊልጶስ ቀርቦ ወንጌል የነገረው ማለት ነው። ስለዚህ ኢትዮጵያውያን አንባቢዎች ነን ማለት ነው። መጽሐፍ ቅዱስ እንኳን ይመሰክርልናል። በአግባብ እናነባለን አናነብም፣ እሱ ላይ ሊያከራክረን ይችላል። ግን እናነባለን። እንዴ እንደው ያልተማርን ዝም ብለን ገልቱ ነገር አይደለንም እኮ። በጣም ነው የምናነበው። ይነበባሉ። ወጣቱ ያነባል። ወጣቱ ምን ማናቸውም ያነባሉ መጽሐፍ። የአንዳንዱ ሰው ጽሁፉ ራሱ እንኳን እንዲነበብ አያደርግ። የሚጋብዝ አይደለም፣ ርዕሱ የሚጋብዝ አይደለም ወይ ርዕሱና ውስጡ የጻፈው አይገናኝም። እንደዛ አይነት ነገር አሰልቺ የሆነ ጽሁፍ፣ ፍሰቱን ያልጠበቀ ጽሁፍ እንደዛ ከሆነ እኔም ድክም የሚለኝ አይነት ጊዜ ላይ አለ እና አዎ እናነባለን እምነትዬ እንዴ በደንብ እንጂ ኢትዮጵያ አያነብም ብሎ የሚለውን ሙሉ በሙሉ አልቀበልም። ስለዚህ ይነበባል ልላችሁ ፈልጌ ነው። መጽሐፍቱን እናገኝ እንጂ ይነበባል። ተባረኩ፣ ጸጋ ይብዛላችሁ። ተባረኩ ተወዳጆች፣ በእውነት ጌታ እግዚአብሔር ዘመናችሁን ይባርክ። ሌላ ሰው ካለ ያስገባ ሰው ካለ ይንገረን። ስለዚህ ምንድነው አንድ መጽሐፍ 250 የኢትዮጵያ ብር ነው። እዚህ ውስጥ ያላችሁ በጎ ህሊና ያላችሁ ሰዎች ካላችሁ $10 ላወጣ እችላለሁ ብላችሁ ካላችሁ ዜል ላይ ያው ከላይ ያለ ዜል እሱ ላይ ብትልኩ $10 ብታወጡ 5 እና 6 መጽሐፍ ትገዛላችሁ ማለት ነው። ስፖንሰር ትሆኑኛላችሁ። ተባረኩ። ብዙም አይጎዳ $10 አይደል? አንድ ካፕቺኖ ከአንድ ዶናት ጋራ ወይ ተቆራጭ በውጭ ስናያት ማለት ነው። ቴንኪዩ ተባረኩ። ቆይ ህይወት እየመጣለች አይቻታለሁ ከኔ ሀገር። እሷ ላይ ጭነዋለሁ የተረፈውን ማለት ነው። አጠቃላይ አርፍደሽ ታምራት የሚል ታምራት አስገብተዋል። ታምራት ሰጎቦ ነው ሰጎቦ። ቴንኪዩ ታምዬ ተባረክ። ህይወት አርፍደሽ መተሻል። እኔ ነኝ የምመደብብሽ አንቺ ላይ ማለት ነው። ከነ ልጆችሽ ከነ ባለቤትሽ ጭምር ማለት ነው። ኤኒዌይ ጸጋ ይብዛላችሁ። ተባረኩ። የአንድ መጽሐፉ ዋጋ 250 አይዶ ነው። ቤዚዬ ስንት እንደቀረ አይዶ ነው። እሱን ማወቅ አይቻለንም። አሁን ግን እንደው የምትጨምሩ ሰዎች ካላችሁ ልባችሁ ከተነሳሳ ጨምሩልን። ቴዲ በውስጥ ያሳውቀኛል። በውስጥ አሳውቀኝ ቴዲ ምን ያህል እንዳለ ማለት ነው። ህይወትዬ በይ 250 የኢትዮጵያ ብር ነው አንዱ መጽሐፍ። እንግዲህ በአንቺ በልጆችሽ በባልሽ በሬስቶራንትሽ በሁሉም ነው በየስማችሁ ኤኒዌይ ጌታ ይባርክ። ያን መጽሐፍ ዋጋ 250 የኢትዮጵያ ብር ነው። የምችውን ስፖንሰር አድርጌን
መልካም ወጣት ፕሮግራም ላይ የሚመጡ ወጣቶች ጌታን ለሚቀበሉ ወደ የቤታቸው ይዘውት እንዲሄዱ ፈልጋለሁ ይሄንን መጽሐፍ። ይሄም ደግሞ የሚደረገው ኢትዮጵያ ውስጥ ነው። ከኔ ጋር ምንም ንክክ የለውም። የቴዲዬ ይኸው እዚህ ጋር አለ። ባንክ አካውንቱ 1015 10 23 111 111 ማለት ነው። የአስኔ ዜል አለ ከላይ። በዜሉ መላክ የምትችሉ በዛ ላኩ። ኢትዮጵያ ውስጥ የምታስገቡ በዚህ ታስገቡት። ጌታ ይባርካችሁ ማለት እወዳለሁ። ቴንኪው። ጸጋ ይብዛላችሁ። እሺ መሴ መሰረት ነው። መሴ እህታችን ኤርሚ ቅድም ነበረ ረስታውት 4 መጽሐፍ እገዛለሁ ብዬ ከመሲ ጋር አወራሁ። ተባረክ። ችግር የለም። ቴንክ ዩ ኒል ተባረኪ። ጸጋ ይብዛልሽ። እሺ ኦኬ። እሺ ማቲዩ እኔም የ30 መጽሐፍት አስገባለሁ። ተባረክልኝ ወንድሜ ማቴዎስ። ጸጋ ይብዛልህ። ተባረክ። ባንኩ ኢትዮጵያ ንግድ ባንክ ነው። እህትየው ህይወትዬ 1000 ማለት 1 000 ማለት ነው። 000 15 10 23 111 ኢትዮጵያ ንግድ ባንክ ነው። እሺ ቴዳይ እሺ አስገባለሁ። የምስራች ተባረክ የኔት 10 መጽሐማን 10 እገዛለሁኝ። እሺ ቤዛዊትዬ ቴንክ ዩ 4 መጽሐፍ ተጨማሪ ልክ ያለው ቴንክ ዩ ቤዛዊትዬ ተባረኪ። ኦኬ ኤርሚ ቅድም ጽፌ ነበር። ዳኒሻዬ አላየውም። እስቲ ምንድን ነው ናግባ ምን ጽፈ ነበር ዳኒ? ቅድም መጀመሪያ ሰላም ለእናንተ ይሁን። ኤርሚ እኔም አንዴ ቆይ ዳኒ አንዴ ያስኒዬ መስኪዬ ያስኒ በድርጅቱ ስም ነው። ምን ነበር ድርጅቱ ስም? አስኒ የጻፍከው ምንድን ነው? ቀደም ያልከን የድርጅት ስም ነው የዜሉ ማለት ነው። አስኒ ጻፍላት፣ ኮሜንቱ ላይ ጻፈው። እሺ ዳኒ ሰላም ለእናንተ ይሁን። እዚሁ ካናዳ ነው የምኖረው። ኤርሚ እንታወቃለን። እሺ ቴንክ ዩ ዳኒ። እና በውስጥ ጽፌ ነበር ዋላ ከቴዲ ጋር አውርተን ነበር። እኔ $200 ካናዳ እንልካለሁኝ ወደ ቴዲ አካውንቱን ስላለኝ። ቴንክ ዩ። ኦኬ ተባረኩልኝ። በጣም ነው የማመሰግነው። አሜን። ታውቀኛለህ አይደለ? ረስተኛል እንዴ ዳኒ? በደንብ አስታውስኩ። አሁን አስታውስኩ። ተባረክልኝ ወንድሜ፣ ጸጋ ይብዛልህ። አሜን። ስራ ላይ ስለሆንኩኝ ተባረክ። አሜን። እሺ ቆይ ብርኬ አንዴ ቆይ፣ የአስኒ ጻፍላቸው ወይ ለእኔ በውስጥ ጻፍልኝ። የዜሉን ኦነር ይላል። አይ ቲንክ እየነዳ ከሆነ አስኒ እሺ መስኪ ያየሽው አይደል? አስኔ የጻፈው RAS 23 ትራንስፖርቴሽን ነው የሚለው። RAS 23 ትራንስፖርቴሽን ያ ብርኪ ያው ቴንክ ዩ ተባረኩ። የብርኬ የስንት መጽሐፍ እንደምትችለን ንገረን በዛው እግረ መንገድ። feet. ኦኬ $50 ምን ያህል መጽሐፍ እንደሆነ እንግዲህ መደመር እንችላለን። ቀደም ያስሩ 6 ነው ምናምን ነገር አይደል የተባለ። ኦኬ በ5 እንኳን ከያዝነው ወደ ኦልሞስት
ቴንክ ዩ ብሩኬ፣ በጣም ነው የምናመሰግን። መስኪ ይላቀው በጣም በጣም እህቴ፣ በእውነት ጌታ እግዚአብሔር ዘመንሽን ይባርክ። እህቶች ወንድሞች እዚህ ያላችሁ ከአንድ መጽሐፍ ጀምሮ 2 3 4 5 10 15 20 30 40 100 መጽሐፍት ስፖንሰር የሆናችሁ ሰዎች ጌታ እግዚአብሔር ዘመናችሁን ይባርክ። ተባረኩ። ቴንክ ዩ ቴንክ ዩ ዳንዬ 92 መጽሐፍ ይችላል። ዋው ተባረክን ወንድምነት። ተባረኩ። ተባረኩ። በእውነት በምጠይቃችሁ ሰዓት ስለማታሳፍሩኝ ቴንኪው። ኦልሬዲ ታትሞ ከማተሚያ ቤት ወጥቷል። መጽሐፉ እጁ ላይ ገብቷል ቴዲ እና መልካም ወጣት ላይ ጌታ ለሚቀበሉ ሰዎች ለጥንቃቄ እናደርሳለን፣ እናሳያቸዋለን። እሺ ሌላ ሰው አለ? ኦ በስመ አብ እህትየው መሲ 80 መጽሐፍ ነገ ኤርሚ ያለች መሲ እህትየው ማለት ነው። ተባረክ። 80 መጽሐፍ መሲ እህትየው ማለት ነው። ተባረኪ እህቴ። ህይወትዬ አቤት ኤድሜ፣ እንዴት አደርግ? ደህና ነኝ ጌታ ይመስገን። እንዴት ነሽ? አለን እግዚአብሔር ይመስገን። ሶሪ በውስጥ ላክልኝ ሙሉ ስሙንና ስልክ ቁጥሩን እኔ ከባንክ ወደ ባንክ ስለማሻግርለት እንዳውቀው ደውይልኝ። በቃ ቁጥር ይጠይቀኛል። በኋላ ደውይልኝ። እሺ 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 ኤድሜ ቴንክ ዩ። ተባረኪ። አሜን። እሺ እሺ ተባረኪ። አሜን። ኤርሚ አዲስ የሚገቡ ልጆች ስላሉ እንደ አዲስ እንትን እያልክ አስረዳ። አዎ ቆይ እዚህ ጋር ማን ነው? አንድ ወንድም በጣም እየጻፈ ነው። ላሎምቤ አቤት። ሰባት አዎ ይሰማል። እንዴት ነው ወንድማችን? ደህና እግዚአብሔር ይመስገን። ጽፌ ነበር አላያችሁትም። ሰላም ሁላችሁ ቢሆን ሰላም ይብዛል። $100 ያው የቴዲ አድራሻውን ስላለኝ ለሱ አስገባለሁ። ቴንክ ዩ ወንድማችን። $100 የሚችለውን እንግዲህ ይገዛል ቴዲ። ጸጋ ይብዛል። በጣም ብዙ መጽሐፍ ነው የሚገዛው። የቻለው በቃ የቻለውን ያክል ቴዲ ይገዛል። የሱ አድራሻው እንትኑም ስላለኝ ለሱ አስገባለሁ። ቴንክ ዩ ነው ወንድም። ጸጋ ይብዛል። በቃ አሜን። ጌታ ይባርካችሁ። ተባረክልኝ። እሺ ኦኬ ኦኬ ሃኒ መጽሐፍ ነው መጽሐፍ የምትገዙልን ሰዎች ካላችሁ ለስዕል መስገድ ይገባልን ብሎ የሚል ቴዲዬ የጻፈው መጽሐፍ አለ። ባለፈው የተነጋገርነው እና ማተሚያ ቤት አስገብቶት ነበር እና አሁን ታትሞ ወጥቷል። መውጣቱን ነገረኝ እና ባለፈው እንዳልኳችሁ ስፖንሰር የምትሆኑኝ ሰዎች ብዬ ስል በወቅቱም በጎ ፈቃዳችሁን ያሳያችሁኝ ሰዎች ነበራችሁ በሀሳብ። ዛሬ ደግሞ ሀሳባችሁን እየፈጸማችሁ ያላችሁ ሰዎች አላችሁ። ቴንኪው። የአንዱ መጽሐፍ ዋጋ 250 የኢትዮጵያ ብር ነው። እሺ ቴንኪው ምስራችዬ፣ ተባረክ እህቴ። ቴንኪው እኔ እቃ ከተላከ ይደርሰናል እና አዳዲስ የገባችሁ ሰዎች ካላችሁ ምንድን ነው ብላችሁ ካላችሁ መጽሐፍቱ 250 የኢትዮጵያ ብር ይሸጣል። እሺ እሺ
ኦኬ እህታችን ጂሰስ ኢዝ ሎርድ ቅድም የሆነ ጽሁፍ ጽፈሽ ነበር። አይ ቲንክ መጽሐፍ ብለሽ ነበር። አይ ቲንክ ይመስለኛል። ሰላም እድሜዬ፣ እንዴት ናችሁ? ሰላም ደህና እና ነን ጸጋ ይብዛላችሁ። ደህና ነን እህቴ። ተባረክንም 20 መጽሐፍ በአንተ ስም አስገባለሁኝ። ነገ ልካለሁ ያ መጽሐፍ። ጸጋ ይብዛልሽ የእኔ እህት። በእውነት ከልብ አመሰግናለሁ። ይሄ 20 መጽሐፍ ለ20 የመልካም ወጣት ላይ መጥተው ለተሳተፉ ጌታን ለተቀበሉ ለአዳዲስ ሰዎች ለ20 ሰዎች 20 ቤት ይገባል ማለት ነው። ያንቺ መጽሐፍት 20 ቤት ይገባል፣ 20 ቤተሰብ ውስጥ ይገባል እና መጽሐፍ ይነበባል። ደግሞ ኢንተረስቲንግ ነው በጣም ርዕሱን ራሱ ቆንጆ አድርጎ ስለሰራው በጥያቄ ነው የተወው። ለስዕል ማስገድ ጣዖት ነው ምናምን ነገር ብሎ ካለ ራሱ ርዕሱ አፒታይታቸውን ይዘጋዋል። ይሄኛው ግን ለስዕል መስገድ ይገባልን? መስገድ ይገባልን? ጥሩ ጥያቄ ነው። ስለዚህ ኦርቶዶክሱ አንስተው ያነቡታል።